አይደለም አንተ አዩ ከወንጌል አንፃር ነው ወንጌል ሲሰብ አሁን ይኸውልህ ለዚህ ሞመንት ነው ማለት ወንጌል ለሰዎች ካልተሰበከ ክርስቶስ ለሰዎች ካልተሰበከ ተሰበከ ሰምቼ ነው ስለዚህ ተምሬ ነው መሞገታችሁ አዳምጠዋለሁ ቀጥል አማን ጥሩ ነገራችን ላይ አማን አሁን መዳንና ለመዳን ከራሱ አታውቀውም እኮ በአንተ ትምህርት አውቃለሁ ይበቃ ቴንክ ዩ ኤርሚ ቀሲስ ይፍቱኝ ይባርኩኝ ብያለሁ ሰላም እግዚአብሔር ይፍታ እግዚአብሔር ይባርክ ሁላችሁንም ሰላም ብያለሁ ሰላም ብለናል ቀሲስ ይቅርታ ሰላም ታደል ሳንስል ልጋ አይደለ ያው ለሰላምታ ቅድሚያ ለመስጠት እኮ የሚያሳየው ልታደባደበን እንደጠራህን ነው የሚያሳየው አይደለም ቀሲስ እንትን ነው ሰላምታ ፍሪ ዴስቲን ሆኗል መሰለኝ ለዛ ኤኒዌይ እሺ ባይቀጥ አንድ አንኮንዲሽናል አረክብን እኮ ነገሩ ሁሉ አይ መጀመሪያ ላይ ስንጀምር ሰው እኔም ለነገሩ መጀመሪያ ላይ አልገባውም ግን ስለ ፍልስፍናና ክርስትና ተወርቶ ነበርና ጆሲ አሪፍ አድርጎ አቅርቦ ነበር ጥሩ እንትን ግን አንድ ነገር አለ የሆነ ነገር ፊሎሶፊክሊ ወይ እንትን ኮሄረንት ስለሆነ አንድ ቲዮሎጂ ኦር አንድ አንደርስታንዲንግ ልክ ነው ማለት አይደለም ካልቪን በጣም ኮሄረንት እና ሲስተማቲክ የሆነ ቲዮሎጂ ነው ያቀረበው በዚህ ማንም የሚከራከር ያለ አይመስለኝም ትክክለኛ ኮሄረንት ሲስተማቲክ የሆነ ደስ የሚል ሲስተማቲክ ቲዮሎጂ አቅርቧል ግን ተሳስቷል ሙሉ በሙሉ የተሳሳተ ቲዮሎጂ ነው ያቀረበው ካልቪን ከቤተክርስቲያን ትውፊት ጋር የሚጋጭ በክርስቶስ የተገለጠውን እግዚአብሔር ኢግኖር የሚያደርግ እግዚአብሔር ፍቅር ነው ከሚለው ሳይሆን እግዚአብሔር ለክብሩ ነው አንድ ነገር የሚያደርገው ብሎ የደመደመ ቲዮሎጂያን ነው እሱና ሲስተማቲክሊ እና ኮሄረንትሊ አሁንም ትክክል እንዳለው በደንብ ሲስተማቲክ አድርጎ ማቅረብ ይቻላል ካልቪኒዝምንም ቱሊፕንም ሁሉንም ነገር ግን ለዞም ፕሮቴስታንቲዝም ኦር ሪፎርሜሽን እንደ ስሙ ከሆነ እና የመጀመሪያ ሪፎርመሮቹም እንዳሉት ሪፎርሜሽን መቀጠል አለበት ካሉ ጥሩ ሪፎርም ቴዎሎጂያን ወጥተዋል ባለፈው ክፍለ ዘመን እንደ ካርል ባርት አይነት ሰዎች ካልቪንን ሪፎርም ያደረጉ ማለት ነው the best reformation has to offer እና ካርል ባርት እና ካልቪን ላይ ስቴና ካልቪን እና ሌሎች እንደዚህ ፕሪዴስቲኔሽን እና እንትንን በደንብ አስምረው የሚናገሩ ቲዮሎጂያኖች ፕሬዘንቲዝም ተጠቅመው ነው ፕሬዘንቲዝም ማለት 15ኛ 16ኛ ክፍለ ዘመን ኦር በሮማን ኤምፓየር በነበረው ሉላዊ አገዛዝ ኦር ሶቨርኒቲ አንደርስታንዲንግ ነው እግዚአብሔርን ያንን ሶቨርኒቲ የለጠፉበት ማለት ነው ስለዚህ ሉላዊ አገዛዝ ኦር ኤምፐረሮቹ የነበራቸውን ኃይልና ሉዓላዊነት ያንን እንትን እግዚአብሔር ላይ ፕሮጀክት አድርገውት የሰውን ኢሜጅ ነው እግዚአብሔር ላይ ፕሮጀክት አድርገው ሶቨርኒቲ ፕሪዴስቲኔሽን ምናምን የሚባሉት ቲዮሎጂዎችን ፎርሙሌት ያደረጉት ማለት ነው which is completely like ከሐዋርያው ቅዱስ ጳውሎስ ከጻፈው ኢንቴንሽን እና መልእክቶች ጋር የሚጻረን ማለት ነው እና ምንም እንትን ሊል አይችልም ግን እንደተባለው ኮሄረንት ነው አዎ ሲስተማቲክ ነው አዎ ግን ከሐዋርያው ቅዱስ ጳውሎስ ከቤተ ክርስቲያን እና በክርስቶስ ከተገለጠው እግዚአብሔር የተለየ ቲዮሎጂ ነው ካልቪን ያቀረበው ብዬ እኔ እንትን አስቀምጣለሁ ከዛ ባለፈ አንዳንድ ተርሚኖሎጂዎች ፕሪዴስቲኔሽን ተርሚኖሎጂ እኮ ምንም ችግር የለውም በፕሪዴስቲኔሽን ቢባል እኮ ሁሉም ቃሉ እኮ ስላለ ምንም ችግር የለውም ከቃሉ ጀርባ ያለው ስለ ፕሪዴስቲኔሽን ስለ ፎር ኖሌጅ ስለ ሌላ ነገሮች ተወርተዋል እና ያንን ነገር ሰው አቮይድ እያደረገ አይደለም ግን ከዛ ጀርባ ምንድን ነው የሚለው ጥያቄ መመለስ አለበት ምክንያቱም አሪዮስም በስላሴ ያምን ነበር ትሪኒቴሪያን ነበር አሪዮስም እስጥሮስም በክርስቶስ እንትን ያምናል ግን ከጀርባው ምንድን ያለው ቲዮሎጂ ምንድን የሚይዘው የሚለው ግዴታ እሱን ነው የምንቃወመው ፕሪዴስቲኔሽን ሲባል የምንቃወመው እግዚአብሔር በሉዓላዊነቱ ሰውን አስቀድሞ መርጧል የሚለው ትምህርት ከእንትንም ጋር ይጋጫል
የመጨረሻ ነገር መናገር የሚፈልገው ፍሪ ዊል የተባለው ነገር ፍሪ ዊል ፔጋን እንትን ምናምን ሆኖ አይደለም። ለዛውም ለእናንተ ለቄልቄዶናውያን በጣም ቀላል ነገር መሆን አለበት። ዊል ፍሪ ዊል ምን ማለት እንደሆነ ክራይስት ሃዝ ቱ ዊልስ ተብላችሁ አምስተኛው ነው ስድስተኛው ኢኩሜኒካል ካውንስል እናንተ ላይ ስትወያዩ ፍሪ ዊልን በደንብ ተደርጎ ዲፋይን ተደርጓል። ስለዚህ ዊልን ራሱ እዛ ጋር ማየት ይቻላል እና ፍሪ ዊል ፔጋን ኮንሰፕት ኦር ከክርስቲያን ውጪ የሆነ እንትን ሳይሆን እግዚአብሔር ራሱ ፍሪ ስለሆነ እሱ እኛ ደግሞ በሱ ኢሜጅ እና ላይክነስ ከተፈጠረን እኛም ፍሪ ነን ማለት ነውና እሱን ነገር እንትን ማለት ፈልጋለሁ። ቴንክ ዩ ኤርሚ። ዮባ በጣም ቴንክ ዩ ኤርሚ። ልግባ ማለት ኮሜንት ልስጥበት እንጂ ጥያቄ ገባኝ። ኮሜንት ነው የሰጠው እና አንድ ጥያቄ ልጠይቀው ፈልጌ ነበር ራሴ። ቀጥል ዮባይ። ፕሪዴስቲኔሽንን ወይም ደግሞ ፕሪዴስቲኔሽንን የሚናገሩ ክፍሎችን እንዴት ነው የምትረዷቸው እናንተ? እኛ ይኸው ቀሲስም ስላሉ እንትን ማለት አውጥተን ማየት እንችላለን። እንትኑን የቱ ጋር እንዳለ በአውዱም መፍታት እንችላለን። ግን ፕሪዴስቲኔሽን እኛ ስንል በኮንዲሽናል እና በእግዚአብሔር ፎር ኖሌጅ ውስጥ እናስቀምጠዋለን። ቤተክርስቲያንን አማኞችንም እነዚህ እንትን እንላለን እንጂ እግዚአብሔር ሰውን መርጦ ሰውን እንትን ይላል ሳይሆን እግዚአብሔር የሰው ልጅን በሙሉ ነው የመረጠው። ከዛ ያንን ደግሞ ሲነርጂስቲክሊ እኛ ያንን ነገር እናምናለን ማለት ነው። ያንን ነገር እንቀበላለን ማለት ነው እንጂ እግዚአብሔር ፕሪደስትን ብቻ አድርጎ እግዚአብሔር እንትን ብቻ አይደለም። የኛ ሲነርጂስቲክ የሆነ ሳልቬሽን የምናምነው። ኮቨናንት ዋይዝ ነው ወይስ ጀነራሊ ከግለሰቦች ዋይዝ ነው? በግለሰብ አናየው። በግለሰብ እንዲህ ከሌ ብቻ ተብሎ እንትን ነው። ቀሲስ ስላሉ እሳቸው በደንብ እንትን ይላሉ። ግን በቤተክርስቲያን ዋይዝም እንትን እንላለን። ግን አውዱን አሁን አንተ የምትለውን ጥቅስ ከፍተን በአውዱ መፍታት እንችላለን። ሮሜም ላይ ከሆነ ኤፌሶን ላይም ከሆነ በአውዱ መፍታት እንችላለን። እሺ ትክክል። እንትንን ሐሳብን ስጥና ከቀጥታንሳ የነበረውን ሐሳብ ከዛ ቀሲስ ይቀጥላል። ምን መሰለህ፣ አይ ቅድም ኢዮባ ጥሩ ኮሜንት ነው የሰጠው። የኮሄረንሲው ላይ ጥሩ ነው። ቢብሊካል አይደለም የሚለውን ያው አልስማማም። ምክንያቱም እሱ እንደዛ ቢል መብቱ ነው፣ ግን እኔ አልስማማም። መጽሐፍ ቅዱስ አይደለም የሚለው የቅዱሳት መጽሐፍ ድጋፍ እንዳለው ስለማምን ማለት ነው። ከዛ በተረፈ ግን ለምሳሌ የእግዚአብሔርን ፍቅር በሉዓላዊነት ተተክቷል የሚለውን እሳቤ ዲፌንድ ማድረግ እፈልጋለሁ። መጽሐፍ ቅዱሳችን እግዚአብሔር ፍቅር ነው ሲለን እንዴት ነው የሚያብራራው ብለን እኛ የምንተረጉምበት መንገድ አለ። እግዚአብሔር ፍቅር ነው ማለት ዓለማትን ከፈጠረ በኋላ ከዓለም ጋር ባለው ግንኙነት ያገኘው አዲስ ባህሪ አይደለም። የሥላሴ መገለጫ ነው ፍቅር። አባት ልጁን ይወደዋል፣ ልጅ አባትን ይወዳል፣ አባት ልጅን ይወዳል ብሎ መጽሐፍ ቅዱስ ይነግረናል። ስለዚህ the definition of love necessarily ከሥላሴ ውስጣዊ ከሆነ ግንኙነት አውጥተን ውጫዊ በሆነ መንገድ ካልተገለጠ እግዚአብሔር ፍቅርነቱ ይጓደላል ብለን አናምንም። እግዚአብሔር ዓለምን ሳይፈጥር መላእክትን ሳይፈጥር ፍጥረት ሳይኖር በፊት እግዚአብሔር ፍቅር ነው። ስለዚህ ፍቅር አልያዘውም። ፍቅር የያዘው አይነት አምሮች አያስፈልግ። እግዚአብሔር ፍቅር የያዘው አይደለም የሚለው መጽሐፍ ቅዱስ። ፍቅሩን ሰጠህን ነው የሚለው። ወደ ልጁ ፍቅር መንግስት አፈለሰን ነው የሚለው። ምንድነው የሆነው? ወደ እግዚአብሔር እና ወደ አባት ወደ ልጅ ወደ ነበረ ቤተሰብ ወደ ነበረ የሥላሴ ፍቅር ነው እግዚአብሔር ስቦ ያስገባን። ያንን ፍቅር ማየታችን ነው እኛ ፍቅር ብለን የምንተረጉመው እንጂ እግዚአብሔር ፍቅር ነው ሲባል ነሰሰርሊ እግዚአብሔር ፍቅርነቱ እንዲረጋገጥ ፍጥረት ዓለሙ ከሳይኖር በፊት ፍቅር ነበረ የሚል ዴፊኒሽን መስጠት የማንችለው አምላክ ነው ማለት አይደለም። ኦፍኮርስ ዓለሙን ይወዳል በብዙ አይነት ላቭ፣ ኤሌክቲቭ ላቭ አለው። ይሄው ለኃጥአኑም ለጻድቁም ፀሐይ ያወጣል እግዚአብሔር።
ፍጥረት ለወደቀው ለሚበድለው ሰው ሳይቀር እግዚአብሔር ዝናብን ያዘንባል፣ ፀሐይን ምህረትን ያደርጋል። ሳልቬሽንን በተመለከተ ግን ነገረ ድነትን በተመለከተ ግን ስናስብ እግዚአብሔር የሰጠው ይህ አብ እንዴት ያለውን ፍቅር እንደሰጠን ተመልከቱ ይላል አንደኛ ዮሐንስ ምዕራፍ 3 it's a different love forwarded የሆነ በክርስቶስ ኢየሱስ ኤክስፕረስድ የሆነ በመንፈስ ቅዱስ ሮሜ 5 ላይ እንደሚናገረው ፍቅር በልባችን ስለፈሰሰ ይላል። በመንፈስ ቅዱስ አማካኝነት በልባችን የፈሰሰ እግዚአብሔር እንደሚወደን አባታችን እንደሆነ ያወቅንበትን አይነት ፍቅር ዓለም ሁሉ ይህን የእግዚአብሔር ፍቅር ያውቃል ብለን አናምንም። ደግሞ ሪያሊቲ ዓለም እግዚአብሔር ይወደኛል እያለ አያስብም። የእግዚአብሔር ጠላት ነው እንደው የሚለው ዓለም መጽሐፍ ቅዱስ። ስለዚህ የእግዚአብሔር ፍቅር የተገለጠበትን መንገድ ችግሩ አርሜኒያንስ እንዴት ነው የሚያስቡት? ፍቅር የሚለውን ዴፊኒሽን ኤክስተርናሊ ሌላ ኦብጀክት ሲወድ ነው እግዚአብሔር ፍቅር መሆን ያለበት ብለው ያስባሉ። ነው ኦብጀክት ኦፍ ሂዝ ትሩ ላቭ ማለት ነው። ሂዝ ትሩ ኤሰንስ የእግዚአብሔር እውነተኛ ፍቅሩ መገለጫ የሆነው ሌላ እኔ የሚል እንደውም የአብን ፍቅር ሳቲስፋይድ ማድረግ የሚችለው በእሱ ልክ የሆነ እኔ የሚል ሌላ ፐርሰን ነው ብለን ነው የምናምነው። ያ ፐርሰን ዘ ሰከንድ ፐርሰን ኦፍ ዘ ትሪኒቲ ነው። ስለዚህ የእግዚአብሔርን ፍቅር ኮምፕሮማይዝ ያደርጋል የሚለው ሀሳብ ይሄ አይደለም። ሉዓላዊነቱን ፍቅሩን ያማከለ ነው ትምህርቱ። ፍቅር ሲባል ግን ነሰሰርሊ እናንተ ወይንም ኢዮብ ያቀረበው ወይንም አርሜኒያንስ የሚያቀርቡት አይነት የፍቅር ዴፊኒሽን ካልተሰጠ ማለት እግዚአብሔር ፍቅር ካልያዘው ፍቅር አይባልም የሚል ትርጉም ካላመጣ በስተቀር የፍቅር ትርጉም አልተዛባም ብለን ደግሞ እናምናለን ማለት ነው። እቺን ለማብራራት ነው። ቴንክ ዩ። ቲኬ ሚስ ሪፕሬዘንቴሽን አለ። እኔ አርሜኒያን ቪውን አይደለም እዚህ ጋር አርሜኒያን አይ ቲንክ አዲስ አበባ ነበር ሄዷል። አርሜኒያንስም እንደዛ የሚሉት ስላሉ ብዬ ነው። አይ አርሜኒያን እና የዮባም አልኩ ነው። አርሜኒያንም ዘ ሴም ቲንግ እግዚአብሔር ፍቅር ነው የሚል ኮንክሉዥን አላቸው። ምንድነው ፍቅር ብለህ ስትላቸው must be in love ነው የሚሉት። በማለት ከልጁ ጋር ባለው ግንኙነት ያለውን ፍቅር ሳይሆን ማብራራት የሚፈልጉት አርሜኒያንስ ቪው ውስጥ ያለው እግዚአብሔር ባይ ነሰሰርሊ ኤቭሪቲንግ መውደድ አለ ነው። መጽሐፍ ቅዱስ ለምሳሌ እግዚአብሔር የሚጠላው ነገር እንዳለ በግልጽ ይነግረናል። ፍቅር የሚገለጥበት መንገድ ማወቅ አለብን። እግዚአብሔር ሰውን ራሱ ለምሳሌ እግዚአብሔር የሚጠላቸው ነገሮች ይናገራል። ያ መጥላት ይሄ ኢቪል የሆነ ሄትሬት ነው እያልኩ አይደለም። ልዩ በሆነ ፍቅር ደግሞ ይወደዳቸው አሉ። እንደ ያዕቆብን ወደድኩ ኤሳውን ጠላ። ኢሌክቲቭ ላቭ ነው። ያ ማለት ኤሳው እንደው ጸየፈዋል ማለት አይደለም። ለያዕቆብ ያሳየውን ጸጋ ለኤሳው አላሳየም ማለት ነው። this is God's love ማለት ነው። ይሄ ፎርዋርድድ የሆነለት ክርስቲያንን እግዚአብሔር ልጆቹ የሆኑትን የሚወድበት ፍቅር አለ። ይሄ ለዓለም ሁሉ በኃጢአት ወይንም ለሁሉም አይነት ሳይሆን በቃ እግዚአብሔር ወድጃችኋለሁ እንዴት ወደድከን ብላችሁኛል ያ ሚልክያስ ላይ በምን ወደድከን ትላላችሁ? ወድጃችኋለሁ ይላል መጽሐፍ ቅዱስ። እና እግዚአብሔር ይወዳል። ዳይሬክቲቭ ላቭ አለው። በእርሱ የምወደው ልጄ ብሎ ኢየሱስን በልዩ ፍቅር ይወደዋል። ይህንን ፍቅር ሁሉ ያካተተ ነው የእግዚአብሔር ፍቅር ባህሪ እንጂ ድንገት የሆነ ቀን የገባበት ፍቅር አይደለም ብለን ስለምናምን የሌለውን ነገር ስላሴ አዶፕት አላደረገም ከፍጥረተ ዓለሙ ማለት ነው። ያለውን ግን አካፍሏል ለፍጥረቱ። አንተን ሪሚስ ሪፕሬዘንት ለማድረግ ሳይሆን አርሜኒያንስም ዘሴም አይነት አፕሮች ስላላቸው ነው በዛ ላይ እንትን ያልኩት ለማለት ነው። ይኸው ቀሲስ ያቀኝ ኮነ ሐሳብና እሺ ቴንኪው ኤርሚ አመሰግናለሁ። ሁላችሁንም ሰላም ብያለሁ። እንዳልከው ቅድም ላይቭ ላይ ነበርኩኝ እኔ ሌሊት ማታ ማለት ነው። በእኛ በጣም አንድ ከሚጨንቀኝ ትምህርት አንደኛው የካልቪኒስት ትምህርት ነው እና በጣም ነው የእግዚአብሔርን ፍቅር ማጣበት እና ፍትሁን ሁሉ አጣዋለሁኝ። ፍቅሩን በሙሉ በጣም የሚከብዳይ ትምህርት ነው እና ሃውስ ኦፍ ሪፎርምድ ነው ወንድማችን። በጣም ካልምሊ በጣም በጨዋነት የሚያወራ ወንድማችን ነው። ዛሬ ነው ገና ያገኘሁት። ስላገኘሁ በጣም ደስ ብሎኛል። በነገራችን ላይ ይሄ እግዚአብሔር ይመርጣል ሰውን አይመርጥም የሚል ጥያቄ እንደው ይሄንን በትንሹ አድሬስ ለማድረግ እግዚአብሔር ነው ይመርጣል። የመምረጥ ጉዳይ ከተነሳ አይመርጥም ብሎ
ለአገልግሎት እግዚአብሔር ይመርጣል፣ ለመልካም ነገር እግዚአብሔር ይመርጣል። መጀመሪያም ፍጥረትን ሲፈጥር በራሱ ፈቃድ ነው የፈጠረው። የሰው ሰማይና ምድርን ሲፈጥር ሰውንና መላእክትን እንስሳትን ሁሉ ሲፈጥር በራሱ ፈቃድ ነው። እዚህ ላይ አሁን የእግዚአብሔር የራሱ ፈቃድ የራሱ ምርጫ ነው። እሱ ብቻ ሳይሆን እኔም እናንተም ስንወለድ አይ ቲንክ አፕሊኬሽን አስገብቶ የተወለደ የለም። ሰው እግዚአብሔር ነው። መጽሐፍም እንደሚል ልጆች እግዚአብሔር ስጦታዎች ናቸው፣ የሆድም ፍሬ እርሱ ነው ይላል። ስለዚህ ይሄ ፍሪ ዊል የሚለውን ነገር ከመዳንና ካለመዳን ጋር ብቻ አያይዘን ነው ማውራት ያለብን ብዬ አስባለሁ። ፍሪ የሚለው በራሱ ፍሪ ዊል የሰው ልጅ ለምሳሌ ሲሞትም በራሱ ፈቃድ ሰው ልሙት ብሎ አይሞትም። በዚህ ውስጥ የእግዚአብሔር ድርሻ አለበት ማለት ነው። ቢያንስ ወደዚህ ዓለም ስንመጣና ወደዚያኛው ዓለም ስንሄድ የእግዚአብሔር እጅ ነው። አሁን ማውራት ያለብን ግን አንደኛ የእግዚአብሔርን ፍትህን ወይንም የእግዚአብሔርን ፍትሁን መካከል ላይ አድርገን ፍቅሩንም እያየን ከመዳንና ካለመዳን አንጻር ብቻ ነው ማውራትን የሚፈልገው። ጥያቄም እዚህ ላይ ነው ያለው። ኢዮብ ሚውት አድርገው እና ከመዳንና ካለመዳን ጋር በተያያዘ ግን እግዚአብሔር የማይድኑትን ሰዎች ሲፈጥር ከመጀመሪያው ጀምሮ አስቀድሞ የሚድኑትንም እንደዚህ አድርጎ ፈጥሯል የሚለው ከመጀመሪያው የሰው ልጅ አፈጣጠር ጀምሮ ፎልስ ነው፣ ስተት ነው። ምክንያቱም እግዚአብሔር ሰውን ሲፈጥረው መምረጥ የሚችል ነፃ የሆነ መከተል ህጉን ሲሰጠው እንኳ ቢፈልግ የሚበላ መብላት የሚችል ያንን ዕፀ በለስን ካልፈለገ ደግሞ ማለትም ህጉን መጠበቅ የሚችልበትን ሙሉ የሆነ ጸጋ ዕውቀት ሰጥቶ ነው በገነት ያኖረው። ኦኬ። ስለዚህ ያንን ነፃነቱን ተጠቅሞ የሰው ልጅ ወድቋል። የሰው ልጅ ራሱ ነው ሰው ወዶ ፈቅዶ ነው አስገድዶ ነው አትበላም ብሎ አልከለከለው፣ ብላ ብሎም ፑሽ አላደረገው። ህጉን ሰጠው። ያንን መጠበቅ የሚያስችል ሙሉ ብቃት ያለው አድርጎ ፈጥሮታል። እዚህ ላይ የእግዚአብሔር ፍትህ ይታያል ማለት ነው። ምክንያቱም የኛ መታዘዝና ለመታዘዝ ይወስነዋል እዚያ ላይ ማለት ነው። ከዚህ አንፃር እኔ ወንድማችን ትክክልን መጠየቅ የምፈልገው ምን ብዬ ነው መጠየቅ የምፈልገው? እግዚአብሔር የሚድኑትንና የማይድኑትን አስቀድሞ እግዚአብሔር መርጧል ብለህ ታምናለህ? የመጀመሪያ ጥያቄ ነው። የሚድኑትንም የማይድኑትንም አስቀድሞ ወስኖ ፈጥሯል ብለህ ታምናለህ? ወንድማችን ትክክል ማብራሪያ ያለው መልስ ልስጥ ወይስ እንደዚህ አይነት አጠር ያለ መልስ በመስጠት እንትን እንዳይል ብዬ ነው። የስ ኦር ኖ ብለህ አብራራልኝ እንዲገባኝ የስ ኦር ኖ ብለህ ከዚያ አብራራልኝ። ምክንያቱም ይሄ ጥያቄ አለማብራሪያ ብመለስ ትርጉሙ ያው ሰውየው በሰማበት እንዳይሆን ስለሚፈራ ነው። በተናገሩት ሀሳብ ላይ የሚስማማኝ ሀሳብ አለ፣ ቀበለው ማለት መጽሐፍ ቅዱሳዊ ነው ብዬ የማስበው ነገር አለ። ግን ለተጠየቀው ጥያቄ መልስ ለመስጠት ቅድም ትንሽ መልሼበታለሁ። ምናልባት እርሶ ዘግየት ብለው ስለመጡ ሊሆን ይችላል። እኛ ምርጫን በተመለከተ የመጀመሪያ እግዚአብሔር ሉዓላዊ ውሳኔዎችን እግዚአብሔር ያልወሰናቸው እግዚአብሔር ይሁን ያላለው እንግዳ ነገር በምድር ላይ ይሆናል ብለን አንልም። ይሄ ግልጽ ትምህርት ስለሆነ ማለት ነው። የምን ማለት ነው? ለእግዚአብሔር አዲስ ነገር የሚሰማው ነገር አዲስ ኢንፎርሜሽን የሚያውቀው ነገር የለም። ሁሉም አዋቂ የለም። እኔም እስማማለሁ። አዲስ ነገር እሱ የማያውቀው ነገር የለም። ወደፊትም የሚያውቀው ነገር ሳይሆን እውቀቱ የሚሆነው እውቀት ብለን ነው የምናምን። ማለት የሚሆነውን ነገር ነው እንጂ የሚያውቀው ሊሆን የሚችል ፖሲቢሊቲ ብቻ ነው ብለን አናምንም። የፈቀደው ነው የሚሆነው ማለት ነው። ይሄንን የፈቀደው ነው ሳይሆን የፈቀደው ነው የሚለው ያፈርሳል። የፈቀደው ነው ሳይሆን ወደፊት ያለውን ነገር ሰዎቹ ነፃ ፈቃዳቸውን ተጠቅመው ሊሰሩ የሚችሉትን እግዚአብሔር ያውቃል፣ ያውቃል። ከዛ በተረፈ ግን የሱ ፈቃድ ብቻ የሚፈጸምባቸው ናቸው ከሆነ ግን አልስማማም። አሁን ጥሩ ሀሳብ ወጣለት። ጥሩ ነው የመጡልኝ። ለምሳሌ እግዚአብሔር ወደፊት የሚሆኑትን ነገሮች without his permission merely እሱ ሳይፈቅድ የመሆን እድል አላቸው
ማለት ለምሳሌ ያለ ሊቀየር ይችላል በሆነ ለምሳሌ ሁላችንም ያለ መጨረሻ ቆይ አሁን ይሄንን ቆይ ይኸውልህ ይሄንን የምናወራውን ምን ብያለሁ ቅድም አሁን ከመዳንና ካለመዳን ጋር ነው የምናወራው በተያያዘ ብቻ ነው የምናወራው ምክንያቱም ኦኬ እኔን እግዚአብሔር በራሱ ፈቃድ ነው እኔን ወደዚህ ዓለም ያመጣኝ ለምሳሌ በዚህ የእግዚአብሔር ሉዓላዊነት ነው የምናውቀው ፈጣሪ ነው እሱ ኦኬ ይፈጥራል መፍጠር የሱ ስራ ነው የኛ ድርሻ ምንም የለበትም እዚህ ውስጥ ኦኬ ፈጣሪ ነው ይሄ ሉዓላዊነቱ ነው ግን ከፈጠረ በኋላ አንደኛ ሲፈጥር ለመጥፎ ነገር ብሎ የሚፈጥረው ሰውን ሲፈጥረው በተለይ ሰውን መላእክትና ሰውን ለመጥፎ ሌላም ነገር ልል ይችላል ግን እኛ ላይ ብቻ ሴንተር እናርግ ሲፈጥረን ግን እርሱን የመከተልና ያለ መከተል ሙሉ መብት ያለን አድርጎ ነው ወደዚህ ዓለም ያመጣን ነው ጥያቄው እሺ ጥሩ አሁን ወደ እውነት ነው ሰፍቶ ወደ ሌላ ሐሳብ እንዳይሄድ ግን እግዚአብሔር ሁሉን አዋቂ ነው ስንል አዲስ ለኛ ይሄ ኦል ኖዊንግ የሚለው ሐሳብ ድንገት የሚያቀው የሚቀየር ሐሳብ የሚሆን ነገር የለም ይሄ ምንም ኢንፎርሜሽን ባህሪው ነው ይሄንን ከአዲስ መረጃ የሚደርሰው አይደለም ብለን ስለምናስብ በቃ ሁሉ ነገር የሚሆነው በእግዚአብሔር እውቀት ነው ያ ነገር ደግሞ የሚሆነው እግዚአብሔር ማወቁ ብቻ ሳይሆን ሚር ኖሌጅ እንደሚሆኑ ነገሮቹ እንደሚሆኑ አስቀድሞ ስለሚያውቃቸው ብቻ ሳይሆን እንዲሆኑ አምላክ ስለሆነ እንዲሆኑ እንዲከሰቱ በእኛ ፈቃድ ሊሆን ይችላል እኛ እንሆናለን የምናደርገው ግን ከእግዚአብሔር ፈቃድ ውጭ የሚሆኑ ነገሮች ግን አይደሉም እግዚአብሔር ፈቅዷቸው ነው ብለን እናምናለን ይሄንን በዚህ ያ ማለት ነፃ ፈቃድ ስለሰጠን ማለት ነው አሁን ነፃ የሚለውን ሐሳቡን ለመመለስ ኦኬ ፈቃድ በለው እሺ ይደለም ነፃ የሚለውን ቅድም ነግሬያለሁኝ ነፃ ፈቃድን አሁን ነፃ ፈቃድ የሚለውን የምናወራው ከምን አንፃር ስፔሲፊክ እናድርገው እሺ ነፃ ፈቃድ የሚለውን የምናወራው ደህንነታችን ከመምረጥና ካለመምረጥ ብቻ አድርገው ሰደው ነፃ ፈቃድ ብዬ ሳወራኒ አሁን ደህንነት የወደድኩትን ከመምረጥና ካለመምረጥ ብቻ አድርገው ለምሳሌ ከመሞት ወደዚህ ዓለም ከመምጣት ጋር አታያይዘው ነፃ ፈቃድን ደህንነት ላይ ስለሆነ የምናወራው እዚች ላይ ብቻ ነፃ ፈቃድ እንዳለን አምናለሁ እሺ ተከክለ ነገረድነትን ማዕከል አድርጌ የነፃ ፈቃድ ኮንሰፕት ብቻ አላው ፈቃድ አለን ብለን እናምናለን ልክ ነው ሁሉም ሰው ያምናል ፈቃድ ምክንያቱም ፋካሊቲ ኦፍ የመምረጥ መብት ማለት ነው ወይ ወደ ግራ ወይ ወደ ቀኝ የሚሄድ ማለት ነው ለምሳሌ አንድ ሰው ወደ ግራና ወደ ቀኝ የሚሄድበት ምክንያት ግን ዝም ብሎ አለ ግራ አለ ቀኝ ተጽዕኖ ሊሆን አይችልም ብለንም እናምናለን የሰው ልጅ ባህሪ ስለሆነ ለምሳሌ በቀኝ ይሄድ ፀሐይ አለ በግራ ይሄድ ጥላ ነው ብሎ ያስባል ጥላው ተጽዕኖ ስላረገበት ውሳኔው በዛ ላይ ይመረኮዛል ዝም ብሎ ኒውትራል ሆኖ ሰው አይመርጥም ምርጫ የሚለው ሐሳብ ይሄ የምርጫ ኮንሰፕት ሁለተኛ የሰው ሐሳብ ሊቀያየር ይችላል ወደ ጥላው ከመሄድ ደግሞ ፀሐይ ልሙቅ ብሎ ደግሞ ወደዚህ ሊሄድ ይችላል ምርጫ ቮላታይል ነው ወይንም እግዚአብሔርን መምረጥ የሚባለው ነገር ዝም ብሎ አንድ ሰው መርጦታልና ለዘላለም መርጦት ይኖራል ልንል አንችልም ላይመርጠውም ደግሞ ይችላል ኃጢአትን በተመለከተ ስናወራ በነፃ አይደለም ስንል የሰው ልጅ ፈቃድ ኦልሬዲ ዲክላይንድ ሆኗል እያልን ነው እኛ ነፃ አይደለም ማለታችን በኃጢአት ተጽዕኖ ውስጥ ነው ያለው እግዚአብሔርን ለመውደድ የሚያስችል ተጽዕኖ በፈቃዱ እግዚአብሔርን ወዶ እንዳይመርጠው ያ የኃጢአት የውድቀት ውጤት ይዞታል እያለው ነፃ አይደለም ግን በጣም ጥሩ ነገር እየመጣልኝ ስለሆነ የመጀመሪያው ካቶሊክ ውስጥ ከመጀመሪያው ይሄ የነፃ ፈቃድ የለም ስንል ሰውየው የሚመርጥበት ፋካሊቲው እግዚአብሔርን ለመምረጥ የሚያስችለውን ፋካሊቲው ኦልሬዲ በተጽዕኖ ስር ነው በሰይጣን በዓለም በኃጢአት ተጽዕኖ ስር ነው ስለዚህ እግዚአብሔርን እንዲመርጥ በፈቃዱ ወንጌል መስማት አለበት እግዚአብሔር ሊደርስለት ይገባል ተጽዕኖ ሊነሳለት ይገባል እነዚህ ተጽዕኖ ራሱ ሰውየው መምረጥ ይችላል ታዲያ የሚመርጠውማ ሰው እኮ የምናምነው እኮ እኛ ስናምን ግን ያመንነው ከተፈጥሯዊ ኢንክሊኔሽናችን ውጪ አይደለም ቆይ አሁን እዚህ ጋር አንኮንዲሽናል ኢሌክሽን እኮ አለ እኮ አሁን እዚህ ጋር ይኸው ቆይ አንድ ጊዜ የገባኝ ነገር እንድታረመኝ ማለት እኔ የተረዳሁትን ነገር ትክክል ካልሆነ አንደኛ መጀመሪያ እግዚአብሔር ከፍጥረት አስቀድሞ ሲፈጥር
የሚድኑትንና የማይድኑትን ወስኖ ፈጠረ። እንደዛ አይደለም። የሰው ልጆችን ፈጠረ። ከመፍጠሩ በፊት እግዚአብሔር በምድር ላይ የሚሆን ለዛ ነው ቅድም የሉዓላዊነትን የማያውቀው ነገር የለም ብዬ ጀምሬ እኮ ስለተቋረጥኩ ነው እንጂ አንድ እሺ እንትንን አብራራልኝ። እሺ ያው ምን ላብራራ? ቶታል ዲፕራይቬቲ ቱሊፕን አብራራልኝ። የመጀመሪያውን ቲን አብራራልኝ። ቶታል ዲፕራይቬቲ ያው ኤርሚ ፈቅደሃል በሚለው ባጭሩ ላብራራ ከጊዜ አንጻር ሰፊ ስለሆነ ቶታል ዲፕራይቬቲ ቶታል ዲፕራይቬቲ ማለት በደንብ ላስረዳ። ሁለንተናዊ ውድቀት ብለን ስንል በጣም በምሳሌ ባረገው ለሌላም ሰው እርሱ አይረዱኝም ብዬ ሳይሆን ከታችም ያሉ ሰዎች በደንብ እንዲገባቸው ጥያቄውን ለጠየቃቸው። ለምሳሌ የሰው ልጅ ፋካሊቲ የሰው ልጅ ማንነት 3 ነው ብለን እናስብ። ያው በሁለት ግን 3 የሚሉ ሰዎች ስላሉ ማለት ሰው ስጋ አለው፣ ነፍስ አለው፣ መንፈስ አለው ብለን እናስብ። ቶታል ዲፕራይቬቲ ማለት በኃጢአት ምክንያት አፌክትድ ያልሆነ የሰው ማንነት የለም ማለት ነው። ብዙ ሰዎች የሚሳሳቱት ግን ምንድነው ሰው አይልም ግን እንደዚህ አንተ አሁን አቃንተ ተረጎምከው እንጂ ራሱን መጀመሪያ ቶታል ዲፕራይቬቲ ማለት ዲፋይን አድርገው ዝም ብለህ ምንም ነገር ላይ ያረኩት ቶታል ዲፕራይቬቲ ይባላል። ሌላ ቋንቋው ራዲካል ኮራፕሽን ብለን እንለዋለን ተርሙ። ቶታል ዲፕራይቬቲ ማለት ምንድነው የሚያሳየው የአንድን ነገር የጨለመበት ደረጃ ኤክስቴንትና ይሄ ስፋቱን ምን ያህል ክፉ ነው ብለን አይደለም አንድን ነገር የምንገልጽበት ክፋት ያነካው ነገር የለም እያለ ነው። ለምሳሌ ሀሳባችን ከኃጢአት ተጽዕኖ ውስጥ ነው። ስጋችን በኃጢአት ምክንያት የወደቀ ነው። ነፍሳችን ከኃጢአት ጋር በተያያዘ ነው ውሳኔ የምትወስነው። ኃጢአት የውድቀት ፎልን ኔቸር ስላለን ማለት ነው። መንፈሳችን በኃጢአት ምክንያት የተጎዳ ነው። ይሄ ሁሉ ማንነታችን ኦልሬዲ በኃጢአት እዚህ ላይ ግን እዚህ ጋር ያው ቆይ ካኖት ቹዝ እግዚአብሔርን መምረጥ አይችልም ትላላችሁ አይደለ? ኦኬ በኃጢአት ወድቋል የሚለው እንስማማለን። ምንም ጥያቄ የለም። ሁሉም ኃጢአት ሰርቷል። የማይመርጠው ግን የሚመርጥበት ካፓሲቲ ያንን የመምረጫውን የያዘው ኃይል ቆይ አይደለም እሱ የጸጋ ጉዳይ ነው። የመቻል ያለመቻል ጉዳይ ሌላ ነው። ግን የመምረጥ ግን መልካሙን ነገር የመፈለግ ግን ፈቃድ አለው። ለምሳሌ አሕዛብን ብትወስድ አሕዛብ ራሱ ድንጋይ እንትን አለዝበው እንጨት ጠርበው ሲያመልኩ የነበሩት አምላክን የመፈለግ ውስጣቸው አምብሽስ መኖሩን ነው የሚያሳየው። እንደውም ይሄንን ጎርጎርዮስ በደንብ አድርጎ ስለ ክርስቶስ የክርስቶስን ወደዚህ ያለ መምጠጥ እንኳን ሲናገር በስመ አሕዛብ አፍቀሩ አርአያው አምሳለ ወህለመያው ምን ዕፀው ዘጸረቡ ወጸረብቲ አሕዛብ አናጢዎች ከእንጨት ወገን አስማምተው የጠረቡትን በሰው አምሳል የተሰራ ጣዖትን ማምለክ ወደዋልና ወበይንተ ዝውቱኒ ኮነ በአርአያ ሰብእ እሙነ ግዙፍ አምላክ ማምለክን ስለወደዱ እርሱ በሰው ባህሪ ተገኘ። ከመይራይ ወገባሪያ ነው አርአያው አምሳለ ወይ ተቀነዩ ለአምሳለ መለኮቱ እንጨት ጠርበው ደንጊያ ለዝበው የሚያመልኩ አሕዛብ አይተው በተዋህዶ መለኮቱን ለመሰለ ለተዋህዶ ለስጋ ይገዙ ዘንድ ብሎ ተናግሯል። ይሄ ማለት ምን ማለት ነው? ክርስቶስ እንኳን ወደዚህ ዓለም ሲመጣ ለአሕዛብ ጭምር መምጣቱን እነሱ በአይን የሚታይ በእጅ የሚዳሰስ አምላክ ሽተው ፈልገው አምላክን ሲፈልጉ ነው ያንን ያደረጉት። ኦኬ ያንን ሲሹ የሚታይ የሚዳሰስ ሆኖ መጣላቸው ብሎ ተናግሯል። ምን ማለት ነው? እኔ በኃጢአት እንኳን የሰው ልጅ ቢወድቅ ፈጣሪውን የመፈለግ የመሻት ነፃነቱ ግን አልተወሰደበትም ነው። አሁን እዚህ ጋር ካኖት ጋድን እግዚአብሔርን መምራት አይችልም የሚለው ከየት መጣ? ጥሩ ጥያቄ ነው። እኛ ምንድን ነው እያልኩ ያለሁት የሰው ልጅ ምርጫ መጀመሪያ ምርጫ ከኃጢአት ጋር አገናኝተን ማለት ኃጢአት የሚባለው ቶታል ዲፕራይቪቲ ስለጠየቁ ቶታሊ ዲፕራይቭድ ነው። ውሳኔያችን ምናችን ነፃ አይደለም። ውሳኔ አንወስንም አይደለም፣ ነፃ ግን አይደለም። እሺ በነፃ የመጡ ሰዎች ላሳይህ። በነፃ ለምሳሌ በመጽሐፍ ቅዱስ ውስጥ በፍላጎት ልመልስሎት አንድ ይችን ሀሳብና ከዛ ይቀጥላል እርሱ እያልን ያለ ነው። ሰዎች ከእግዚአብሔር ጋር በመለያየታቸው ወይንም ሰው በውድቀቱ ምክንያት ከእግዚአብሔር በመለየቱ ያጣውን ነገር አይፈልግም እያልን አይደለም። ለምሳሌ ሰላም ሰው ይፈልጋል፣ እረፍት ሰው ይፈልጋል፣ በጎ ነገር ሰው ይፈልጋል።
መልካም ነገር ሰው ይፈልጋል። ለምንድን ነው ይህን የሚፈልገው? ከእግዚአብሔር ጋር በመለያየቱ ስላጣቸው ነገሮች የሚፈልግ ፍጡር ነው። ምክንያቱም ያ ጉድለት አለ ሁሌ የውድቀት ውጤት ስለሆነ እያለን ያለነው ሰው ክርስቶስን የእግዚአብሔርን ልጅ ይፈልጋል ብለን አናምን። አለ ወንጌል አለ ልዩ መገለጥ ሰዎች አማልክት ሊያቆሙ ይችላሉ። ሰላም የሚሰጣቸው አምላክ ብለው ሊፈልጉ ይችላሉ። ብዙ መንገድ ሊሄድ ይችላሉ። ክርስቶስ ኢየሱስ ክርስቶስ አለ ወንጌል ሰበካ አለ ክርስቶስ ኢየሱስ ልዩ መገለጥ ግን ማንም ሰው በራሱ ተነሳሽነት የሰማይንና የምድር ፈጣሪ የሆነውን እግዚአብሔርን ኢንክላይንድ አድርጎ ልቡ ወደዛ ዘንብሎ አንድ እግዚአብሔርን እፈልጋለሁ አይልም። እግዚአብሔር ሳያገኝ ምንኛ ምን እያልን ነው? አለ እግዚአብሔር ኢኒሺዬሽን ይኸውላችሁ፣ እዚህ ጋር በደንብ ይስሚ። እግዚአብሔር እርምጃውን ሳይጀምር ሰውየው ምላሽ እዚህ ጋር ልግባ። ይቅርታ ልግባ እንድታጠራልኝ ነው በደንብ ትክክል። ይኸውልህ አሁን እዚህ ላይ እግዚአብሔርማ ያለ እግዚአብሔር ጸጋ ወይንም እግዚአብሔር እኛን እኮ ሲፈጥር መጀመሪያውኑ ሲፈጥር የምንፈልግ አድርጎማ ፈጥሮናል እኮ። ለምሳሌ በብሉይ ኪዳን እንኳ በኪዳኑ ውስጥ ወደውና ፈቅደው ከገቡ ሰዎች አንደኛዋ ረዓብ ዘማነች። ይቺ ሴት የከነዓናውያን ወይንም ደግሞ በዚያ በኢያሪኮ ውስጥ ያሉ የነበሩ ሰዎች ልባቸው ሲቀልጥ አይታ አምላካቸው አምላኬ ነው በምትመጡበት ጊዜ አስቡኝ እንዳትረሱኝ በማለቷ የተነሳ ከዚያ ከቃል ኪዳኑ እንደውም ርስት ጭምር ተሰጥቷት በኋላም ያዕቆብም እንደጠቀሳት በእምነት በስራዋ እንደጸደቀች አድርጎ ያዕቆብ ይጠቅሳታል። አብርሃምን ሲያመጣ ረዓብ ዘማንም አብሮ ይጠቅሳታል። ይቺ ሴት አሕዛብ እንኳን ብትሆን አይምሮዋን ነፃ ፈቃዷን ተጠቅማ ግን ከመዳን አንጻር ነው አሁንም ነፃ ምለው ልብ አድርግ። ከመፈለግ አንጻር ግን እግዚአብሔር ሰውን የመፈለግ ነፃነቱን በፍጹም አልገረሰሰውም። ጸጋ የመፈጸም ችሎታው አቅሙ አልነበረውም። የስ እሱ እኮ ባይዘው አሁንም እኛ ላይ አለ። ቆይ አንድ ጥያቄ ለምሳሌ እንዲመልሱልኝ ረዓብ እግዚአብሔርን መረጠች የሚለውን የእርሱን አሁን ስለ መለኮት ወስደን አንድ ሰው አለ ወንጌል ሰበካ አለ እግዚአብሔር ቃል ሰበካ አለ ሰባኪ ሊያምን ይችላል? እግዚአብሔር ለክርስቶስ እግዚአብሔር ወደ መልካም ነገር እንድንመጣ ፈቃዱማ ከመጀመሪያውም እኛን ሲፈጥር እኮ እሱን እንድንፈልግ ነው። ይሄ እኛ የተፈጠርንበት እግዚአብሔርን የመፈለግ ዝንባሌ ያለን አድርጎ ፈጣሪያችንን የመፈለግ ዝንባሌ ስላለን እኮ ነው አብርሃም ፈጣሪውን ያገኘው። አሁን ይኸውልህ እናንተ ግን ቶታል ፕራይቬት የሚያወራው ግን ምንድን ነው የሚለው? people cannot choose God, believe, repent and do any spiritual good unless God first generates them ነው የሚለው። መምረጥም ልባደ እግዚአብሔር ራሱ የሰው ልጅ በግድ ወደ ጀነሬት የማያደርገው ከሆነ ማመንም እግዚአብሔርን መምረጥም ንስሐ መግባትም ምንም አይነት መንፈሳዊ ነገር ማድረግ አይችልም ነው ቀሲስ። ምክንያቱም አንደኛ ያው እንደዚህ የሚለው ቃል እንትኑ ነው ትርጉሙ አይችልም እኮ ነው የሚለው። ይኸውልህ ኢንካፔብል የሰው ያለ መቻሉ ውጤት ነው ለማስረዳት ይሞክርኩ። ሰው እኮ የማይችልበት ምክንያት ኦሬዲ ተጽዕኖ ውስጥ ነው ያለው እያለ ነው። ከዛ ተጽዕኖ እግዚአብሔር ካረዳ ተጽዕኖማ አንተ ላይ ምንም ላይ አሁን ራሱ አማኝነን የምንለው ሰዎች ላይ አለ እኮ። ጳውሎስም እኮ የማልፈልገውን ያንኑ ደግሞ አደርጋለሁ ብሏል። ሰው እኮ ይኸውልህ አሁንም በሐዲስ ኪዳን ቆይ በተጽዕኖ ስር ነው። ክርስቶስን እንዴት መረጥ? ክርስቶስን ሰው ቆይ ልንገርህ እንዴት ነው የሚወስነው ነው። ሁለት ተጽዕኖ አለበት ሰው ከኒውትራል አንድ ሰው ተነስቶ ዛሬ ኢየሱስ ክርስቶስ ጌታ ነው ብሎ በአፉ መስክሮ ሊድን ይችላል ብለው ያምናሉ? ቆይ ልንገርህ እሱ ለምን ምሳሌ ሁለት አይነት ተጽዕኖ ሊኖርበት ይችላል። መልካሙንም የመምረጥ ክፉንም የመምረጥ በአቋም ደረጃ ነው የምነግርህ። በአቋም ደረጃ እኛ ይሄ የወንጌላውያን ሁሉ አቋም የተለያየ ነገር ቆይ ልንገርህ አንዴ ልጨርስ። በልዩ መገለጥ የምንለው እግዚአብሔር በልዩ መንገድ በወንጌል በክርስቶስ ኢየሱስ ሰዎችን ሄዶ በሰባት አንዴ ትክክል አያምኑ አንዴ ትክክል ፕሊዝ አንዴ አድምጠኝ። እሺ ይኸውልህ እግዚአብሔርማ የጠራን በቅዱሱ አጠራር ያዳነን በቅዱሱ አጠራር የጠራን እግዚአብሔር ነው። ምንም ጥያቄ የለውም። እግዚአብሔር ይጠራል።
መመረጣቸውንና መጠራታቸውን ተመልከቱ ተብሎም ተጽፏል። እግዚአብሔር ሁሉንም ፍጥረቱን ይጠራል። ልጅ ነው እንትን እግዚአብሔር እኮ የፍጥረት አባት ነው። የፍጥረት ሁሉ አስገኝ ነው። ስለዚህ ቆይ ልንገርህ እግዚአብሔር ይጠራል። መጽሐፍ ቅዱስ መጠራታችሁን ተመልከቱ፣ የጠራቸውን አጸደቃቸዋል። እግዚአብሔር ሰውን የሚጠራው በምንድን ነው? በጣም ጥሩ። አንድ ያድምጠኝ። የሚጠራው ራሱ ሰውን በፈጠረበት ህሊናው፣ በጎ ህሊናው፣ በጎ ህሊናውን ተጠቅሞ አንድ አድምጠኛ እያዳመጥክኝ ይኸውልህ፣ በወንጌል ነው ጥሪው። ወንጌልማ የሰው ልጆች እንዲመጡበት የተሰራ ህግ ነው። ምንም ጥያቄ የለውም። አሁን ወንጌልን ከመስማት አሁን የምናወራው ይኸውልህ ለአይሁድ ይሁን ለግሪክ እግዚአብሔር ለማዳን የሆነ ሰዎችን የሚያድንበት መንገድ ወንጌል ነው። ይሄ ወንጌል አዳምጠኛ ሳይደርሰው በነፃነት መወሰን ይችላል ወይ? ወንጌል ሳይሰማ እሺ ልመልስልህ ሆኖ እግዚአብሔር አዳኝ ነው ብሎ ሊነሳ ይችላል ወይ እያለን ያለ ትክክል። አንዴ ትክክል። ይኸውልህ አሁን ቶታል ፕራይቬሲ እንደዚህ ብናረግስ ልጨርስና አንዴ ልጨርስ። አንዴ ኤርሚያስ ይችን አሁን እኮ መጀመሪያው ላይ ከተስማማን ቶታል ፕራይቬት ላይ ከተስማማን እኮ ሌላው ካኖት ነው የሚለው ፈጣሪን መምረጥም ማመንም ንስሐ መግባትም አይቻልም ነው የሚለው። እንዴ ይሄን ካደረገ ደግሞ እግዚአብሔር ንስሐ መግባት ማልችል ከሆነ ሪስፖንሲቢሊቲው የእግዚአብሔር ነው እንጂ የኔ አይደለም። ንስሐ ለመግባቴ የኔ ድርሻ አይደለም፣ የእግዚአብሔር ድርሻ ነው ማለት ነው። ምክንያቱም እሱን ንስሐ እንድገባ አልቻልኩኝም። እኔ ካልቻልኩኝ ደግሞ የማን ኃላፊነት ነው? የእግዚአብሔር ነው። ወይስ የእግዚአብሔር ፍትህ የት አለ? እዚህ ውስጥ የለም። ስለዚህ ነፃ ፈቃድ ለአሕዛብ ንስሐ ሰጠ፣ መዳንን ሰጠ የሌለ እንደ እግዚአብሔር እኮ ነው የሚያድን። ለምሳሌ ወንጌል ይኸውልህ፣ ትክክል ወንጌላ ወደ አንተ ለምሳሌ ሲሰበክልህ እምቢ ማለትም እሺ ማለትም መብት አለህ። አየህ ወንጌል ይሰበክልሃል። ሲሰበክልህ ግን የሚወደኝ ይከተለኝ አይደል ያለው? ከወደድክ ትከተለዋለህ። እዚህ ጋር በጣም እዚህ ጋር አንድ ሀሳብ ልንገሮት። አሁን እምቢ ብቻ ማለት አይደለም፣ ትክክለኛ አገላለጽ ነው ለመግለጽ የሞከሩት። ግን መጽሐፍ ቅዱሳችንን ስንመለከት እምቢ ማለት እኮ ኦልሬዲ ያለንበት ፖዚሽን ነው። ኦልሬዲ እኮ ያለንበት ኮንዲሽን ነው። አሁን ሰው የማይችለው እኮ እሺ ማለት ነው የማይችለው ሰው እኮ አይደለም። አንተ ከወንጌል አንጻር ነው ወንጌል ሲሰበክ። አሁን ይኸውልህ ለዚህ ሞመንት ነው የማወራው። ወንጌል ለሰዎች ካልተሰበከ፣ ክርስቶስ ለሰዎች ካልተሰበከ መጽሐፍ ቅዱስ በግልጽ ምንድን ነው የሚለው? ጠላቶች ሳላችሁ ነው የሚለው። የሰው ልጅ ፖዚሽናሊ ወንጌል ያልሰማ ሰው ከእግዚአብሔር ጋር ከራሱ አለ ወንጌል ድምፅ፣ አለ ወንጌል ሰበካ፣ አለ ሰባኪ እምነት ፈጥሮ ራሱ እግዚአብሔር እሱ ላይ እኮ ክርክር የለንም። ትክክል። አሁን ይሄን የምናወራውን ወንጌል ነፃ አይደለም ስንል ያንን ነው እያለን ያለ ነው። ነፃ አይደለም በጎና ክፉ የማይለይ እያለን ሳይሆን ነፃ አይደለም የሚለው ሐሳብ እግዚአብሔርን በተመለከተ ጉዳይ ስፒሪቹዋል አንብቦታል ቅድም መንፈሳዊ ውሳኔውን በተመለከተ ጉዳይ ሰው ከኃጢአት እና ከሰይጣን ውጪ ሊሆን አይችልም። እንደውም ጳውሎስ አንድ ቤት ሄድክ እና እንጀራ ቀረበልህ፣ እጅህን ታጠብክ፣ እንጀራ ቀረበልህ የምትበላውን። ከዚያ የምትበላውን ካቀረበልህ በኋላ አንተ መብላትና አለመብላት እንጀራው በሙሉ የኔ ነው እንድትል ያደርጋል እንዴ? እንጀራውን እኮ አቀረበልህ እኮ የምትበላውን ነገር ሰጠህ። ስለዚህ እግዚአብሔር የምትድንበትን ነገር አቅርቦልህ መጨረሻው የምግብ ሆናውን ባሉት ምሳሌ ራሱ ቢሄዱ መጨረሻው ያ እግዚአብሔር ያቀረበው እግዚአብሔር የሰጠው የክርስቶስ ኢየሱስ ስጋም ለሕይወትም ሞትም ፍጻሜ እውነት የሚሆነው በሰው ነው። እሱማ ከመጀመሪያውም እኮ ይኸውልህ ዕፀ በለስንም ሲሰጠው ያ ሕግ እኮ አለ እኮ። ለምሳሌ ጌታ ኢየሱስ ክርስቶስ መታዘዝ ግድ ነው፣ ግዴታ ነው። መታዘዝ አለ። ቆይ ጌታ ኢየሱስ ክርስቶስ ለዓለም ሞቶ ዓለም ሁሉ ላይድን ይችላል ብለው ያምናሉ? እሱ ማለት ምን ማለት ነው? በውሳኔ ይችላል። ለምሳሌ ሁላችንም ባንወስን የጌታ ኢየሱስ ክርስቶስ ደም ፈሶ መንፈስ ቅዱስ በምድር ላይ መጥቶ አብ ዓለማትን ከመፍጠሩ በፊት ሰዎችን ለማዳን በልጁ በክርስቶስ ኢየሱስ ወስኖ ልጁን ልኮት በሰዎች ውሳኔ ላይ ብቻ ተመርኩቶ በመጨረሻ ሁለት ሰዎች በሚወስኑት ውሳኔ ምክንያት ሁሉም ሰው እግዚአብሔርን አልፈልግም ብሎ ቢል
የጌታችን ኢየሱስ ክርስቶስ ስራ ሰውን ሳያድን ይቀራል። ለአክቹዋል ኃጢአት አልተከሰም ብለው ነው የሚያምኑት። ደሙ ለእውነተኛ አይደለም። እሱ ልመልስ ግድ የለም። አሁን አንተ አሁን ይሄ ጥያቄ በፍጹም የማይመለከተ ነው። ምክንያቱም እግዚአብሔር አንኮንዲሽናል ኢሌክሽን ይኸው ለምን መሰለህ? አንተ እኮ መጀመሪያ ልመልስልህ ነው ትክክል ልመልስልህ። እኔማ ምነው ልንገርህ። እሺ እዚህ ላይ ለምሳሌ በብሉይ ኪዳን የነበሩ ሰዎች በብሉይ ኪዳን የነበሩ ሰዎች አሕዛብም ይሆኑ ሕዝብ የተባሉት እግዚአብሔርን የመፈለግ ዝንባሌ ሁሉም ላይ አለ። አብርሃም ከጣዖት ቤት ሲመጣ ባለው ዝንባሌ ነው በነበረው እግዚአብሔርን የመፈለግ ዝንባሌ እንደመጣ እናውቃለን። ሌሎቹም እንደዚህ የመጡ አሉ። የእምነት አባት እንኳ አብርሃም እንዲህ ባለ ሁኔታ ነው የመጣው። አሕዛብም ላይ አለ የመፈለግ እግዚአብሔርን የመፈለግ ዝንባሌያቸው ስላለ አምላክ የሚሉት ፈልገው ጣዖት ያመልኩ ነበር። ይሄ የሚያሳየው ራሱ ተፈጥሯቸው አምላክን የመፈለግ ዝንባሌያቸው አለመወሰዱን ነው የሚያሳየው። አየህ እሺ አሁን ግን ጽድቅን መፈጸም ልጨርስልህ። ጥያቄ አይደለም ልጨርስልህ። ወደ ብሉይ ኪዳን ልጨርስልህ። ሰዎች እንዴት ነው? እኔ ለጠየቅኩት ጥያቄ መልስ ጠይቀኝ። ዓለሙ አልዳነም አይድንም ብለህ ታምናለህ ብለህ ጠይቀህ ልመልስልህ ስል ማለት ይገባህ። ለምን መሰሎት አባ እኔ የሄዱበት አካሄድ ሲምፕል ጥያቄ ነው የጠየቅኩት። እግዚአብሔር ይቅርታ ትክክልዬ በሰዎች ውሳኔ የእግዚአብሔር የማዳን ስራ ላይፈጸም ይችላል ወይስ አይችልም? ምክንያቱም እርሶ የሚያምኑት ፍጹም የሰው ፈቃድ ነው የእግዚአብሔርን ስራ አይወስንም። መልሶ ይኸውልህ በአንተ መዳን ላይ እግዚአብሔር ጥርት ያለ አይደለም። ትንሽ አይሰማም በደንብ የአንተ ድምጽ አይሰማም። ታፍኗል። ድምጽ ታፍኗል። ትንሽ አስተካክለው። አይደለም ከዛም ይልቅ ማለት ነው ኤርሚ ደቂቃ ብታረግ ወይ 3 ደቂቃ 2 ደቂቃ ጥሩ እንደዛ ቢሆን ነው የሚሻለው። ለመስማትም ትንሽ እንትን እያለን ነው። ምንድነው ቀሲስ እንዲናደርስ እኔ ሐሳቤን ደስ ከዛ እርሱ ሐሳቡን ይቀጥሉ። እንደዚህ እየተቀባበልን ካልሆነ እኔም መምህር በረከት ጋር የሆነ መርሃ ግብር አለን። በነገራችን ላይ እንደው ኤርሚን አክብሬን የገባሁትና ለመቆየት ሳይሆን እኔ እውነት ለመናገር በፍጹም ቅንነት ነው ይሄንን ማወራው ትክክል ከአንተ ጋር በፍጹም ስለማይገባኝ እና ትክክል ያልሆነ ትምህርት ነው ብዬ ስለማምን እና ብዙ አልቆይም። በጣም አማን ድምጽን ሰማው ልበል ምንድነው ስለማይሰማ እኔ ወሬያችሁን ስለሰማው ከኔ ጋር እንቀጥል። በቃ የቆዩትን ያክል ከኔ ጋር እንቆይ። እኔም አልቆይም። ምክንያቱም መምህር አሁን ላይ አይ ቲንክ ከፍተው ይሆናል ብዬ አስባለሁ። ከመምህር በረከት ጋራ ፕሮግራም አለን አርብ እና ኦልሬዲ 9 ሰዓት በእኛ ነበር የሚጀምረው። 40 ደቂቃ አሳልፍ ያለውኝ መሄድ ይኖርብኛል። አሁን በተባለው ላይ እኔም የራሴን ማጠቃለያ ልስጥና ወንድማችን ትክክል ይስጥና ከዛ በኋላ እናንተ በእኔ ሀሳብ ላይ መሄድ ትችላላችሁ። አቤት እንትኑንም በስርዓት ሀሳቡንም በስርዓት ተወያይተው በደንብ ተጨባጭ የሚጨበጥ ነገር ይዘን እንድንሄድ ካሉት ደቂቃ አንፃር ነገ ምናምን ከፍታለሁ። ነገ ወይ በዚሁ ሀሳብ ላይ ሁላችሁም ተገኙና እንወያይ። ነገ ቅዳሜ ነው። እኔ ጋር አገልግሎት አለብኝ። እኔ አልችልም። ነገ ግን ሰኞ፣ ማክሰኞ እኔ በተመቸኝ ሰዓት ነው ዝም የምገባ እንጂ የሆነ ሰዓት ጠብቄ መግባት አልችልም ካለኝ የጊዜ ጥረት አንፃር። ግን እናንተ ሄዱበት። እኔ ማለት ትምህርቱን እኛም ስለምናስተምረው መጠኛም እንጠይቃለን፣ እናንተም ማብራሪያችሁን ስጡ። እናንተ የምትጠይቁን ነገር እናብራራለን። ግን በዚህ ጉዳይ ላይ ግን ሁለት ደቂቃ ስጡኝና ማጠቃለያ ሰጥቼ በጣም ጥሩ የኔን ሰጥቼ ልውጣ። በጣም ይቅርታ። ትክክል። እኔ አሁን ቱሊፕን እያነበብኩ ነው። ገና በደንብ አልገባኝም፣ ግን እያነበብኩ ነው። ኦኬ፣ ትምህርቱ የእናንተ ነው። በተሳሳተ መንገድ የምረዳው ከሆነ እናንተ ልታርሙት ትችላላችሁ። እኔ አሁን ቅድም የመጀመሪያውንም ስናወራው መጀመሪያ ቶታል ዲፕራይቬቲ የሚያወራው ምንድን ነው ስንል አንድ ሰው ነው እያለን ያለ ነው። የሰው ልጅ በኃጢአት ምክንያት
ሙሉ በሙሉ ኮራፕትድ ሆነዋል። ስለዚህ ከዚህ የተነሳ ማንኛውም ሰው እግዚአብሔርን መምረጥ ወዶና ፈቅዶ መምረጥ፣ ማመን፣ ንስሐ መግባት፣ ምንም አይነት መንፈሳዊ ጥሩ የሆነ መንፈሳዊ ነገር እግዚአብሔር ጀነሬት ካላደረገው በስተቀር ምንም ነገር ማድረግ አይችልም። ምንም ኦኬ። አሁን እዚህ ጋር ምን ማለት ነው? የእግዚአብሔር እርዳታ ቀጥሎ አንኮንዲሽናል ኢሌክሽን ይመጣል። በጣም አሁን ይሄ የእግዚአብሔር እርዳታ የሚለውን ኦኬ እግዚአብሔር ለመልካም ነገር መጥራቱን ነው ብለን የምንወስደው በጣም ደስ ይለኛል። ምክንያቱም መጀመሪያም እግዚአብሔር ሲፈጥረን እሱን የምንፈልግ የምንሻ አድርጎ ነው የፈጠረን። ሕያዊት ነባቢት ለባዊት ነፍሳችን ሁልጊዜም እግዚአብሔርን ትፈልገዋለች። ከማያፈቅር ሀየለ ሀባን ከተማያት ከማውታ ፈቅር ነፍሴ በእግዚአብሔር ብሏል ዳዊትም። ዋላ ውሃ እንደሚናፍቅ እንደዚሁ ነፍሴ እግዚአብሔርን ትናፍቃለች፣ ይናፍቃል። የፍጥረት ናፍቆት ሁሉ እግዚአብሔርን መፈለግ ነው፣ ይፈልጋል። ለዚያ ነው በጣዖት ሲንከባለል በምንም ሲሆን በዚያም ሲሄድ የነበረው አምላክን ፍለጋ ነው። እና ይሄ መብቱ መጀመሪያ እግዚአብሔር የፈጠረው ነገር ስላለ የወደደውን የመምረጥ መብት አለው ነው። እዚህ ጋር አትችሉም ነው የሚለን፣ ኖ እንችላለን ነው እያልኩ ያለሁት። አንኮንዲሽናል ኤሌክሽንም የሚያሳየው ቢፎር ክሪኤሽን ከፍጥረት በፊት እግዚአብሔር የተወሰኑት ሰዎች የሚድኑትን ሰዎች መርጧል የሚል ነው። ኦኬ መርጧል የሚል ነው። ለመዳንም ለመጽደቅም እግዚአብሔር ለመዳን ከዚያ ለነዚህ አስቀድሞ እግዚአብሔር ለመረጣቸው ሰዎች ደግሞ ሊሚትድ አቶኖመንት ይመጣል። ለነዚህ ሰዎች ነው ክርስቶስ የሞተ የሚል ነው። ይሄ ኮምፕሊትሊ በጣም የሚጨንቅ ነገር ነው። ሌላ ሙሉ ላብራራው አልችልም። እኔ ግን ማምነው እግዚአብሔር ኦኬ ሙሉ በሙሉ ነፃ ነን አይደለንም። ሙሉ በሙሉ አይደለንም። ለምን? ከደህንነት አንጻር ግን ሙሉ በሙሉ ነፃ ነን። ከፍጥረት አንጻር እግዚአብሔር ፈጣሪ ነው። እኔን ሲፈጥረኝ በእኔ ፈቃድ አልፈጠረኝም። ስሄድም በሱ ፈቃድ ነው የሚሄደው። ይሄ ሙሉ በሙሉ የእግዚአብሔር ሉዓላዊነት ነው፣ የእግዚአብሔር ስልጣን ነው፣ የፈጣሪ መብት ነው። ግን ደህንነቴን ከማጣትና ካለማጣት ጉዳይ ግን ሙሉ በሙሉ ነፃ ፈቃድ አለኝ። እኔ እግዚአብሔር ነፃ አድርጎ ቹዝ ዘ ቤስት ዋን ብሎኛል። በቃ የወደድከው እሳትና ውሃን አቅርቤልሃለሁ፣ እጅን ወደ ፈለከው ጨምር ነው። ቤልሆር አለ፣ ክርስቶስ አለ፣ ቤተ ጣዖት አለ፣ ቤተ መቅደስ አለ። የመምረጥ መብቱ እኔ ላይ ነው የወደቀው። ወንጌል እሰማለሁ፣ የምድንበትን መንገድ ዘርግቶልኛል። ከወደድኩ በዚያ መንገድ ከሄድኩኝ በእኔ በቀር ወደ አብ የሚመጣ የለም ብሏል። ኦኬ ከሄድኩበት እሱ ጋር ደርሳለሁ። ካልሄድኩበት ግን የመምረጥ መብቴ የኔ ስለሆነ በዚያ መብቴ ባለመጠመቀሜ ይፈረድብኛል ነው። ፍርዱ ራሱ የሚመጣው ከመታዘዝና ካለመታዘዝ፣ ጥሪውን ከመቀበልና ካለመቀበል አንጻር ነው ብዬ አምናለሁ እንጂ እግዚአብሔር አስቀድሞ ቀድሮብን ምን ማድረግ አትችልም፣ ምን ማድረግ እችላለሁ በሚል የሰው ልጅ ራሱን ነፃ አድርጎ እግዚአብሔርን ሙሉ በሙሉ ተጠያቂ አድርጎ ሲኦልም ከገባ በእግዚአብሔር እንትን ነው፣ ገነትም ከገባ የሚል ትምህርት ትክክል አይመስለኝም ለማለት ነው። ሚስኮት አድርጊያችሁ ከሆነ አም ሶሪ የገባኝና ያወራሁት ጓንዳትንዋ አለለም እኔ ማጠቃለያ ልስጥ፣ የእኛን ሰምቶ ይወርዳሉ። እሺ ስለማለት ነው። ቀሲስ 2 ደቂቃ ስለሰጡት 2 ደቂቃ ማን ሲያጠቃልል ባይወጡ መልካም ነው ከቻሉ ማለት ነገ ስጠይቅ ምን ይዤ ልጠይቅ? አሁን እሱን ሰምቼ አይደለ ነገ የምገባው ላይቭ ስገባ ወይም ነገ እናንተን ስሞግት እናንተን ሰምቼ ነው። ስለዚህ ተምሬ ነው መሞግታችሁ፣ አዳምጠዋለሁ። ቀጥል አማን። ጥሩ ኤርሚያ፣ አንደኛ ካውንት ዳውኑ የእሱ አልቆ የእሳቸው አልቆ ቀጥለውበታል ከ2 ደቂቃ በላይ ማለት ነው። ኤኒዌይስ ልቀጥል። ቀሲስ ዛሬ ባወሩት ነገር አንደኛ የራሳቸውን እምነት ጭምር ነው አፈር ከድሜ ያስጋጡት። ከ3 ወር 4 ወር በፊት ታስታውሳላችሁ ከናኬ ጋር እልህ አስጨራሽ የሆነ ዲቤት ነበራቸው። እሱን ደግሞ አሁን ዳባ ልበስ ብለው ነው በዚህ በኩል እየቀጠሉ ያሉት። ስለ ነፃ ፈቃድ እንደዚህ በቃ ማለት ቆፍጠን ብለው እንትን ሲሉ ሲናገሩ የምር ሙሉ በሙሉ የሚያምኑ ነው የሚመስሉት፣ ግን እንደማያምኑ ልንገራችሁ። የኔን ቪዲዮ አጋፔ አዘጋጅ መጽሐፉን ስላልያዝኩ የጸሎት መጽሐፍ ላይም ስላለ ማለት ነው ፕሪዴስቲኔሽን ስለተቀመጠ። ኦኬ ምን ብለው ነበር ሲከራከሩ የነበሩት? በመስቀሉ ስራ ቀሲስን ነው ኮት እያረኩ ያለሁት። ባይዘ ቀሲስ ከኔ አጠገብ ያለውን ማለት ነው ኮት እያረኩ ያለሁት እሳቸው ነው። በመስቀሉ ስራ ዓለም ሁሉ ድኗል። ዲስፓይት ዴር ፌስ እምነትን ባላማከለ መልኩ
እና ምን እያሉ ነበር ሲከራከሩ የነበሩት? ካልተቀበለ የክርስቶስ ስራ ለአማኙ ለወንጌሉ ላልደረሰው ሰው ምንም ጥቅም የለውም የሚል ነገር ሲናገሩ፣ ቀሲስ ደግሞ ሲከራከሩ የነበሩት አመነም አላመነም ያንን ሳያማክል መስቀሉ ያንን መርገም አስወግዷል፣ በአዳም ማንም የሚጠየቅ የለም ሲሉ ነበር። ነፃ ፈቃድ የት ነው ያለሽው ብለን እንጠይቃለን። ኦኬ ጥሩምባ ይዘን እንወጣለን። የቀሲስ ዲበኩሉ ነፃ ፈቃድ የት ነው ያለሽው? የለችም። የጸሎት መጽሐፍ ላይ እኔ ቪዲዮ ሰርቼበታለሁ፣ ታች ወርዳችሁ መፈለግ ትችላላችሁ። ሰርቼበታለሁ። እዛ ላይ ምን የሚል አለ? ማርያምን ልጇ ኢየሱስ ክርስቶስ ያስጎበኛል ማለት ነው፣ ሲኦልንና መንግስተ ሰማያትን ምናምን። እነዚህ እነማን ናቸው ብላ ትጠይቃለች። ስትጠይቅ ምን ብሎ ይመልሳል? እነዚህ በወርቃማ አምድ ላይ ተጻፉና ሌላ ነገር ላይ ተጻፉ ማለት ነው። እነማን ናቸው ብላ ስትጠይቅ እነዚህ ዓለም ሳይፈጠር ለዚህ ጥፋት የተጻፉ ራእየ ማርያም የተጻፉ ናቸው ብሎ ኢየሱስ ይመልስለት እናያለን እዛ መጽሐፍ ላይ። መች ሲባል አዳም ሳይፈጠር፣ መች መልካሙና ክፉን ሳያደርጉ ራእየ ማርያምን ጭምር ክዶ ነው እዚህ ጋር ቀሲስ ዲበኩሉ ካልቪኒዝምን እየተቻለው ማለት ነው። ሶ ቅድም ሲጠቅሷቸው የነበሩ መጽሐፍ ቅዱሳዊ ቃላትን ታስታውሱ ከሆነ ለምሳሌ ምረጡ ብሏል፣ እሳትና ውሃ አዘጋጅቻለሁ። ለማን ነው እየቀረበ ያለው? ለአሕዛብ ነው ወይ እየቀረበ ያለው? አይደለም። ለማን? ኦልሬዲ ለተመረጠው ለእስራኤል ሕዝብ ነው ሲነገር የነበረው። ኦኬ ሲነገር የነበረው። ስለዚህ አናሎጂው መምጣት ያለበት ሰዎች ባሉበት ናቹራል ኮንዲሽን ውስጥ እግዚአብሔርን መምረጥ ይችላሉ የሚለው አርጊውመንት ከድነት ውጪ አዎ ሊሚትር ነው ዊላችን አሉ። ሰምታችሁ ከሆነ ከድነት ውጪ ፈቃዳችን ነፃ ነው አሉ። መጽሐፍ ቅዱስ ግን ጳውሎስን እስቲ እንጠይቀው። ሮሜ ምዕራፍ 3 ቁጥር 10 ላይ ምን ይላል? አንድስ እንኳን እግዚአብሔርን የሚፈልግ የለም። ቀሲስስ ምን ይላሉ? ድነትን በተመለከተ ግን እንፈልጋለን። ቀሲስን እንመነው ወይስ ጳውሎስን እንመነው? ኦኬ ቀሲስን እንመን ጳውሎስን እንመን? ሐዋርያት ሥራ ምዕራፍ 13 ቁጥር 46 ላይ አሕዛብም ሰምተው ደስ አላቸው፣ የእግዚአብሔርንም ቃል አከበሩ፣ ለዘላለም ሕይወት የተመረጡ ሁሉ አመኑ ይላል። ለዘላለም ሕይወት የተመረጡ those who were ordained to eternal life believed ነው የሚለው። የተመረጡት አመኑ ነው የሚለው። አይ እንደዛ ሚል ከሌለ እንዴት እናረጋለን? አለ ቃሉም ይላል። እርሶም እንደዛው ነው የሚያምኑ። ሲያምኑ ለምን ፈቃድም ባላማከለ መልኩ የመስቀሉ ስራ የሰው ልጅ ሁሉ መርገም አስወግዷል፣ እዳ ፍዳ የለም ብሎ ስለሚያምኑ። እንደዛ የሚባል ግን ክርስቲያናዊ አስተምሮ የለም። በወንድሞች እንኳን ሶሪ እንግዲህ በየማሉ ቃላት እያመለጡኝ ነው። በወንድሞች እንኳን ምን ሲባል ነበር? ይሄ ክርስትና ትምህርት አይደለም ሲባል ነበር። ዛሬ በዚህ መልክ ለመተቸት እንዴት እንደው ድፍረቱ እንደመጣ በጣም ግራ ነው የሚገባኝ። ኦኬ ግራ ነው የሚገባኝ። ስለዚህ መንፈስ ቅዱስ በኃጢአተኛው ሰው ህይወት ውስጥ ይመጣና ቅድም የጠቀሱት ጥቅስ ማለት ነው ስለ ኃጢአት፣ ስለ ጽድቅና ስለ ፍርድ ዓለምን ይወቅሳል ተባለ። ስለ ኃጢአት ታዲያ ከድነት ጋር የሚገናኝ አይደለም ወይ? ኦኬ ስለ ኃጢአት ማለት እኮ ከድነት ጋር የሚገናኝ ነው። ድነትን በተመለከተ ግን ነፃ ነን አሉ። ነፃ ከሆነ ለምንድነው መንፈስ ቅዱስ ስለ ኃጢአትን በተመለከተ እኛን የሚወቅሰን? ድነትን ይመለከታል ማለት ነው። ለዘላለም ህይወት የተመረጡ those who are ordained or elected by God for eternal life believed ነው የሚለው ሐዋርያት ሥራ ምዕራፍ 13 ቁጥር 48 ላይ ማለት ነው። ከ46 ጀምሮ ማየት ትችላላችሁ። ስለዚህ ቀሲስ ነገ የሚገቡን ከሆነ ኦር ቤት ከከፈቱን እንመጣለን። ሁሉም ቪዲዮ ከዚህ በፊት ሲያወሩ የነበሩት እጃችን ላይ ስላለ ማለት ነው። ለነፃ ፈቃድ መሟገት የሚያስችል ቴዎሎጂ የለውም እርሱ። ኦኬ ለነፃ ፈቃድ መሟገት የሚያስችል ቴዎሎጂ የለውም። ለምን? ዩኒቨርሳሊስት የሆነ ቴዎሎጂ ስላላችሁ ማለት ነው። በተለይ ቀሲስ እርሶን ቡክዬ ነው ማወራው። ዩኒቨርሳሊስት የሆነ መላለሙ ድኗል በክርስቶስ ኢየሱስ ብለው ስለሚያምኑ የታለ ነፃ ፈቃድ የት ነው ያለሽው ብለን እንጠይቃለን ማለት ነው። የለም በእርሶ ቴዎሎጂ መሰረት። የራእየ ማርያሙን ደግሞ ጨምሬ ነገ ቀጥልበታለሁ። ኮንሲስተንሲ ቢኖር ግን ጥሩ ነው። ቴዎሎጂካል ዲቤት ስንሰራ ኮንሲስተንሲ ቢኖር እጅግ መልካም ነው። ምክንያቱም ኮንሲስተንት የሆነ ነገር እያወሩ ስላልሆነ ማለት ነው። ደቂቃ ያልቆል ከላይ ያለው የምንቀጥልበት ይሆናል። ስለዚህ ነገ የሚገቡ ከሆነ ወይ በውስጥ የሚጻፉልኝ 6 ደቂቃ ነው ያወራው። 3ቱን እኔም ልጠቀምና አሁን ባወራው ነገር ላይ መጀመሪያ ሁለቱ አልቆ ከዛ ይዣለሁ። 6 ነው ያወራው። 6 ነውና የእርሶ ስንት ነበር መጀመሪያ? 3ቱን የእርሶ ስንት ነበር? ተጠቀመበትና የእርሶ መጀመሪያ ስንት ነበር?
እኔ እንጃ ግን ሶስቱ ልጠቀም ሁለት ደቂቃ ነው የሰጠኝ። ከስድስትም በላይ ነው አሁን ሶስቱ ልጠቀማቸውና ያዙልኝና አዎ የሆነ ማለት ቀጥላሉ ለክላሪቲ ብዬ ነው። አይ አንተማ ትቀጥላለህ። እኔ ስለ ከመውጣቴ በፊት ግን ያነሳው ማይወርዱም አንዴ እሺ አንዴ በዚህ ደረጃ ማይወርዱ ከሆነ 10 ደቂቃ ማይወርዱ ቆይ አንዴ ማማነኝ በዚህ ደረጃ በማውራት አንደኛ በጣም ቅር ብሎኛል። በእውነቱ ጥሩ አይደለም። ለምን ቅር ይሎታል? እኔ በየማሉ ለሚያመልጠኝ ሶሪ ብያለሁ አይደል? እንደዚህ አትሙቃ ረጋ ብሎ ማውራት ነው እኮ ምንም ችግር የለም። እኔ አልሞኩም። እኔ ሁሌም እንዲህ ነው የማወራው። መቼስ ያውቁኛልና እንደዚህ እንስማማ፣ ችግር የለውም። እንደዚህ እንስማማ። ያውሩ 10 ደቂቃ ሳይወርዱ ግን እኔ መልስ እሰጣለሁ። በቃ ቀጥሎ አይ እኔን 10ውን 6 እሺ አይ ቆይ ይበዛል። ችግር የለውም። አይ 3 ደቂቃ ጠቅልሉ። አንደኛ እኔ ያላልኩት ነው። ታንክ ዩ ቬሪ ማች። ይቀጥሉ። እኔ ሚዩት አደርጋለሁ። እሺ አንደኛ ያላልኩትን ነው። ሌሎችም ሰዎች እንደዚህ ሲሉ ሰምቻለሁ። በነገራችን ላይ እኔ እንደዚህ ያለ ዓለሙ ሁሉ ድኗል። ከዚህ በኋላ በአዳም የሚጠየቅ በአዳም የሚለው ትክክል ነው። ኦኬ እኔ ያልኩት በብሉይ ኪዳን የነበሩ ሰዎች በክርስቶስ ቤዛነት ነፃ ወጥተዋል ነው። ኦኬ በብሉይ ኪዳን ያልሁኝ እኔ በብሉይ ኪዳን የነበሩ ሰዎች ሁሉም ኃጢአት የሰሩትን ሰዎች ስለ ኃጢአታቸው ክርስቶስ ቤዛ ስለሆነ እግዚአብሔር አንድ ልጁን እስኪሰጥ ድረስ ዓለሙን በመውደዱ ዓለሙ ደግሞ ሕዝብም አሕዛብ በመሆኑ ለሕዝብም ለአሕዛብ ኃጢአተኞችን ልጠራ እንጂ ለጻድቃን አልመጣሁም ስላለ ለዚህ ሁሉ ሰው ክርስቶስ በመሞቱ በብሉይ ኪዳን የነበሩ ከክርስቶስ በፊት የነበሩ ሰዎች የሞቱት ሰዎች ነፃ ወጥተዋል። የሞቱት በክርስቶስ ዘመን ከክርስቶስ በፊት የሞቱት ሁሉ ነፃ ወጥተዋል ነው። በጣም ፕራውድ ነኝ በዚህ መጽሐፍ ቅዱሳዊ ነው። ምክንያቱም እነሆ የዓለሙን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ ነው ተብሎ የተጻፈው ነው ያልሁኝ። ከዚያ በኋላ በሐዲስ ኪዳንስ ከተባለ በሐዲስ ኪዳን ሁሉም ሰው ነፃ ነው በፍጹም ብዬ አላቅም። በሐዲስ ኪዳን በእርግጥ በአዳም ኃጢአት የአዳም ፋይል ክርስቶስ ዋጋ የከፈለለት ሕዝብ የአዳም ፋይል እየተሳበ በአዳም ምክንያት መወቀስ መከሰስ የለም ቀርቷል። እሱ አሁን አንድ ሰው ወደ እግዚአብሔር መንግስት በእግዚአብሔር ፍርድ ቢቆም የአዳም ኃጢአት አለብህ መርገም አለብህ ምናምን ተብሎ ሳይሆን የሚጠየቀው በክርስቶስ በማመንና ባለማመን ነው የሚጠየቀው። እኔ ያልኩኝ የኔ ትምህርት ነው። አያችሁ በሐዲስ ኪዳን መዳንና አለመዳን ጽድቅና ፍርድ ከክርስቶስ የተነሳ ነው። የማዕዘኑ ድንጋይ እርሱ ነው። ለብዙዎቹም ለመውደቃቸውም ለመነሳታቸውም ምክንያቱ እርሱ ነው። የማምለጫውም ማለት እርሱ ነው። የመቀጥቀጫውም ማለት ኢየሱስ ክርስቶስ ነው። እሱ ነው። ስለዚህ እሱ ላይ በክርስቶስ የማያምን ሰው አሁን ይፈረድበታል። የሚፈረድበት በአዳም ኃጢአት ግን አይደለም፣ ባለማመኑ። ቅድም የጠቀስኩት ጥቅስ በልጁ ባለማመኑ መንፈስ ቅዱስ ይወቅሳል። ወንጌል ለዓለም ለፍጥረት ሁሉ ይሰበካል። ሰውየው እምቢ ካለ ግን ባለማመኑ ምክንያት መንፈስ ቅዱስን ሪጀክት በማድረጉ ምክንያት ይፈረድበታል ነው። ለምን? በክርስቶስ አለማመን ኃጢአት ነው። በክርስቶስ አለማመን ጨለማ ውስጥ መኖር ነው። በክርስቶስ አለማመን በድንግዝ ውስጥ በባዶ ውስጥ መኖር ስለሆነ ነው ያልሁኝ። ኦኬ የሚያምኑትስ በክርስቶስ የሚያምኑ ሰዎች በክርስቶስ ክርስቲያን የተባሉ ሰዎች የእግዚአብሔር ልጆች የሆኑ ዘንድ ስልጣን የተሰጣቸው ናቸው። እነዚህ ይድናሉ ነው። ስለዚህ በብሉይ ኪዳን አሁን በአሁኑ ሰዓት ላይ ሙስሊም ሁሉ ድኗል። ክርስቶስ ስለሌላቸው አይድኑም። ግን ሙስሊም የሚጠየቀው አሁን ወደፊት ቢሞትም አንድ ሙስሊም የሚጠየቀው በአዳም ፋይል ነው አይደለም። የአዳምን ፋይልማ ክርስቶስ ዘግቶታል። እንዲያውም የሚጠየቁት ዕዳ አለባቸው። ክርስቶስ ሞቶላቸው የአዳምን ዕዳ በአዳም የመጣውን ነገር በሙሉ አስወግዶላቸው እነሱ ግን ባለማመናቸው ያንን ባለማድረጋቸው ሙስሊም በክርስቶስ ስለማያምን ይፈረድበታል። ኦኬ በብሉይ ኪዳን በተዘጋ ፋይል ግን አይጠየቁም ነው። ስለዚህ አሁን ላይ የአዳም ኃጢአት አለበት የሚባል ሰው አዳም የሚያስወቅሰው ሰው አሁን የለም። ዳግማዊ አዳም የሚያስወቅሰው ዳግማዊ አዳም ክርስቶስ የሚያስወቅሰው ሰው ግን አለ። ያመኑት ግን ይድኑበታል ነው ትምህርቱ። ይሄ ነው። በዚህ ደግሞ በጣም ፕራውድ ነኝ አማንዬ። ቴንክ ዩ ሶ ማች። ሰላም ዋሉልኝ። ሚስኮት እንዳታረግ ከዚህ በኋላ ሚስኮት እንዳታረግ። ሚስኮቱ ነገር በቪዲዮ ስለሚለቀቅ ችግር የለውም፣ ግን መውጣት አይችሉም። እሺ አንዴ ለመጠበቅ ከታች ያላችሁ ሰዎች መምህር በረከት ላይቭ መሆናቸውና አለመሆናቸውን ከታች ያላችሁ ሰዎች ንገሩኝ። ላይቭ ካልከፈቱ እቆያለሁኝ። ከከፈቱ ግን ግዴታ መሄድ አለብኝ። እውነት ነው። አይ ፕሮግራም ግን ተስማምተን ነው የጀመረው። 3 ደቂቃ ነው ይታገሱ። 3 ደቂቃ
ተስማምተው ስለሆነ አሁን ደግሞ ይኸውልህ አማን ምን ያደርጋል መሰላችሁ? አማን ያላለኩትን እያለ እየቆሰቆሰ እንድቀጥል ያደርግ ይፈልጋል። ሐሳብ ስለሆነ ምንም ማድረግ አንችልም። ለፌርነስ ቆይ እንዴ እግዚአብሔር አስቀድሞ የሚድኑትን ወስኗል። ምንም ምርጫ የለሽም ተቀድሮብሻል የሚል ትምህርት ይዛ አማንዬ ክርስቶስ ያለም ቤዛ አይደለም የሚል ትምህርት ይዞ እዚሁ እኔን ቁጭ አድርጎ ሚስ ሪፕሬዘንት እያደረጉ ነው። አማን ይኸው መመርመር እንደው ሸራ አይ ቀሲስ 3 ደቂቃ ይታገሱ። ለፌርነስ ግድ ነው። ተስማምተን ነው የጀመርነው። መስማት አለበት። ተስማምተውም ስለገቡ እሺ 3 ደቂቃ እሺ 3 ደቂቃ ላዳምጥሽ። እሺ 3 ደቂቃ ይኸው ከ56 ነው ቀጥልሽ። ሰጥቻለሁ። ግን ሪሱን አትልቀቅ። አንኮንዲሽናል ኢሌክሽንን አትልቀቅ። አለቀውም። እሺ የዓለም ቤዛ ነው የሚለው ስበከን እስኪ። የዓለም ቤዛ ነው ብለህ ስበከን። የዓለም ቤዛ ነው መጽሐፍ ቅዱስ ዓለም ባለበትማ እንቀጥላለን። እሺ ሰምታችኋል እንግዲህ ሰው የሚጠየቀው ሙስሊም ይሁን ማንም የሚጠየቀው በአዳም ኃጢአት አይደለም አሉ። ይሄ የቤተ ክርስቲያኒቱ ኦፊሻል ትምህርት ነው ወይስ አይደለም የሚለውን ነገ ወንድሞቹ ይሄዱበታል፣ እኛ አንሄድበትም። ለምን? ሁሉም ከአዳም በታች ነው ብለው ስለሚያምኑ እና ኬም ሌሎችም ቪዲዮ ሲሰሩ ባኪን ፎርስ ያወሩ የነበሩት የሆነ ጊዜ ላይ ይሄን ስለሆነ ኦኬ ያ ሰው የሚፈረድበት ኦልሬዲ በዛ በጎሰቆለ ማንነቱ ስለነበረ ነው ስለተባለ ማለት ነው። ኦኬ ስለተባለ ስለዚህ በቀሲስ አስተምሮ መሰረት ሰው መዳኑን ወይም መርገም እንደተነሳለት አለማወቁ ነው ለፍርድ የሚያመጣው እንጂ ኦልሬዲ መርገም ተነስቶለታል ባያምንም ማለት ነው። ባያምንም አሁን እንደሰማነው ማለት ነው። እንግዲህ ሰምታችኋል አይደል? ባያምንም በክርስቶስ ሞት የአዳም የሆነው ነገር ምን ብሎለታል? ተነስቶለታል። ያንን አፊርማ ለማድረጉ ነው ለቅጣት የሚዳርገው። ይሄ አሁን የክርስትና ትምህርት ነው ወይ ነው ጥያቄው? አይደለም። ሰዎች በክርስቶስ እስካላመኑ ድረስ በዚያ ውድቀት ውስጥና ድቀት ውስጥ አሉ። ይሄ ክርስትና ትምህርት ነው። ቀሲስ አሁን የተናገሩት ኢቭን የኦርቶዶክስ ትምህርት አይደለም። ሰዎች በክርስቶስ እስካላመኑ ድረስ በአዳም ኃጢአትም በገቢር ኃጢአትም በሁለቱም ይጠየቃሉ። ይህ የኦርቶዶክስ ትምህርት ነው። ነገ ላይ ወንድሞቹ ስለሚገቡበት ቁጭ እጠብቃለሁ። ካልሆነ የእነሱን ዶክመንት ይዘን እንገባለን እኛም ደግሞ ድጋሚ ማለት ነው። ስለዚህ መርገሙ ሲነሳለት ይኸው ተመልከተው፣ ነፃ ፈቃድ የት ነሽ ምንለው ማለት ነው። ኦኬ መርገሙ ሲነሳለት እምነትን ያላማከለ ነው። ነፃ ፈቃድ የት ነሽ? የሙስሊሙም ሆነ የኤቲስቱም ሆነ የማንም ሆነ መርገሙ ሲነሳለት ምንን ያላማከለ ነው? የሰውየው አመነ አላመነን ያልጠየቀ ነው። ይሄ አመነን አላመነን ደግሞ በምርጫ አድርገን እኛ ስንናገር የኛ ስህተት ይሆናል፣ የቀሲሱ ደግሞ ስህተት አይሆንም። አያችሁ? በክርስቶስ ሞትና ትንሣኤ አምኖ ከአዳማዊ ማንነት መውጣት የሚለው የክርስትና ትምህርት እሳቸው ጋር አይሰራም። ለምን? ኦልሬዲ ኢየሱስ ሳያስፈቅድ ስለሞተ ያ ሞቱ ሰውየው እዚህ አመነ አላመነ ምንም አዲስ ኢፌክት የሚያመጣው ነገር የለም። እኛስ ከኢተርኒቲ ፓስት ኤፌሶን እንደሚናገረው ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን እንድንሆን በክርስቶስ ኢየሱስ በፍቅር ምን አለን? መረጠን። ማን? እኛ ሳንኖር። በቀሲስ ቴዎሎጂስ መስቀሉ ላይ ኤቲስትም ሆነ ሙስሊሙም ሆነ ማንም ሆነ ኦኬ ሳያምን በአዳም እንዳይጠየቅ ኢየሱስ ያንን አስወግዷል። ነፃ ፈቃድ የት ነሽ ያለሽው እንላለን። ስለዚህ ካልቪኒዝምን ለመተቸት የሚያበቃ ቴዎሎጂ የለውትም። እሺ 4 ደቂቃ መልካም ቀን ልሰናበታችሁ። ለማንኛውም አንኮንዲሽናል ኢሌክሽን ክርስቶስ አስቀድሞ የሚድንስን መርጦታል። ክርስቶስ የዓለም ቤዛ ነው። ዩኒቨርሳሊዝም የሚባል የተረገመ የስህተት ትምህርትን ይዘው በነገራችን ላይ አማናውን መዳንና ለመዳን ከራሱ አታውቀውም እኮ በአንተ ትምህርት አውቃለሁ። ይበቃል። መመረጥክንና ለመመረጥክን አማንዬ ሰላም ዋሉልኝ። አመሰግናለሁ ኤርሚዬ፣ አመሰግናለሁ። ሁላችሁንም አከብራችኋለሁ፣ ወዳችኋለሁ። ሰላም ዋሉልኝ። እሺ ቴንክ ዩ ቀሲስ። አሁን ትክክል ቀጥል።